ይሄ ነገር ስራዬ ላይ ችግር እየፈጠረ ነው። የምን ስራ አለ አዶናይ? ጋይስ ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እነ ስርዓት ፍቅሬ ትውልድ ተበላሸ ትላለህ እንዴ? ሰብስብና ሳድግ መጀመሪያ ስለ አዶናይ ጂጂኪያ አሁን ስለ አዶናይ ብቻ ሳይሆን ስለ አንዲት ቁንጭ የማውራት መፍት የለሽም። ዮናስ ሙሉነህ ማን ቀጥታ ለሰው አእምሮ መጨነቅ እንደሌለበት ተግሳጽን መጥላትን ምክርን አለመስማትን ፕሮሞት እንዴት ናችሁልኝ የተወደዳችሁ ቻናሌ ተከታታዮች? ሰግጥ ፈምስ ቱር በመላ ኢትዮጵያ ሊደረግ ነው የተባለው ነገር ህዝቡን በሁለት ጎራ ከፍሎ እያነታረከ ያለ ጉዳይ ነው። በላ ጉዳይ ደግሞ አዶናይ በስተመጨረሻ የወሰነው የተናገረው ነገር ብዙዎችን እያነጋገረ ነው። ምንድነው የሚለውንም ነገር አብረን ያለን ማለት ነው። ሐሳብ አስተያየቶቻችን እንለዋወጣለን፣ አይተን እንመለሳለን። ወደ ጉዳዩ ንግባ። ጋይስ ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው። በጣም ብዙ ሰዎች ደግሞ አይስማሙበትም። በጣም ኃይለኛ ደጋፊ አለ፣ ከዚህ ሐሳብ ጋር የማይስማማ ደግሞ በጣም ብዙ ሰው አለ። እና እኔ አሁን የቪዲዮ እየሰራሁት ያለው አንደኛ ነገር ለምትደግፉት የሐሳብ ወዳችኋለሁ፣ የሁላችንም ሐሳብ ነው። ለማትደግፉት ሰዎች ደግሞ መጀመሪያ በምን ማስረዳት ፈልጋለሁ መሰላችሁ? እድል እንድትሰጡኝ እንድትረዱኝ ይፈልጋለሁ። ለምን ስግጥ ፍምስ እንዳልኩኝ ጋይስ፣ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይነው። እናንተ እንደምትወዱት እርግጠኛ ነኝ፣ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ እኛው መጨረሻ ላይ የለቀቀው ቪዲዮ ነው ተስፋ ሲቆይ ህይወቴን ኢንጆይ ማድረግ ፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም፣ እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። እንደ አይዲያው መስራት ነው። እንስራ፣ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። እንደ ዓላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። እወዳችኋለሁ። ቅናት ነው። ዮኒ ማኛ እውቀት የለውም። ዮኒ ማኛ ራሱ ይሄ ነገር ስራዬ ላይ ችግር እየፈጠረ ነው። የምን ስራ አለ አዶናይ? ስራን ብትነግረን ይሁን ጋር እኔ ካናዳም እያለ ባዶን የገባው ኢትዮጵያ ምንም ነገር የለም። እውነቱን ነው የምነግርህ። ምንም ቱር ራሱ ሰግጥ ፈሚስ የሚል ቱር እናመጣለን ያልከውን የት ልታስገባው ነው? አሁን ግራ ይገባኝ። ሰግጥ ፈሚስ የሚል ቱር አለኝ ብለህ በአደባባይ ነው የተናገርከው። ሶናው የት ነው የምትከተው? የኔዎቹ ኮፒ ሊንክ አደራ። ሪያሊቲ ነው የምናገረው። ሰግጥ ፈምስ ቱሩ የት ነው? እንዴት ነው በሰግጥ ፈምስ ቱር ተደርጎ ኢትዮጵያ ላይ ለውጥ የሚመጣው? እንዴት ነው? እንዴት ለፋራ ፍምስና ከሰጠኸው ይዞት ገደል ይገባል። ጮኻችሁ፣ ዋይ ዋይ አላችሁ፣ ቅናት ነው አላችሁ፣ ሁሉን ነገር አላችሁ። ዘንዋት ነው ምን ይዘንላችሁ ነው ሰግጥ ፈምስን የምትሄዱት? ቱር የምታረሙት ወዴት ነው የምትሄዱት? ንገሩ። ሰግጥ ፈምስ የሚባለውን ቱር ምን ልታደርጉ ነው? ማናጀር ይዘ እንትን ጋዜጠኛ አሽቃባጭ ከኮችን ተሰብስበው ምናምን ዱቅ ብለው የሰግጥ ፈምስ ቱር በየሀገሩ። ዱባይ ራሱ ሰግጥ ፈምስ ሊሄድላቸው ነው። ዱባይ ራሱ ሊያነቃቃቸው የዱባይ ኢትዮጵያውያንን። እውነትህን ነው። ሰግጥ ማለት በነገራችን ላይ ክፋት ያለው ነገር አይደለም። ትውልድ ተበላሸ። ዩሳይ ትውልድ ተበላሸ። መሀል ከተማ ላይ ሴተኛ ዳሪ ቆማ ሰውነቷንና ሴትነቷን እንድትሸጥ የሚፈቅድ መንግስትና ሀገር ትውልድ ተበላሸ አይደል እንዴ? መጀመሪያ ከራሳችሁ ጀምሩ። ሌባን እንትን እያልኩ እንትን የምትል እነ ስርዓት ፍቅሬ ትውልድ ተበላሸ ትላለህ እንዴ? ሰብስብና ሳድግ መጀመሪያ። አይ እንዴ ነገሩ ምንድን ነው ግን? አር ዩ ሲሪየስ? ትውልድ ተበላሸ። ትውልድ ተበላሸ። ሄድና በየቤቱ እየገባ በየቡና ቤቱ በየሻይ ቤቱ በየሆቴሉ እየገባ ህፃናቶች ላልተፈለገ ወሲባዊ ጥቃት ራሳቸውን እየሸጡ መንግስት ፌደራል መንግስት ባለበት ሀገር 4 ኪሎ ባለበት ሀገር ህፃናት ልጆች
እድሜያቸው 28 ያልሞላ ባሉበት ሀገር ትውልድ ተበላሸ። አልኮል በተስፋት ትውልድ ተበላሸ። ተው እሱ ያበላሽ እያልኩኝ አይደለም፣ እሱ ይድገሙ እያልኩኝ አይደለም። ቁጥጥር መካሄድ ባለበት ሰዓት ላይ ቁጥጥር የማታረጉ ሌባ፣ ዘራፊ፣ ሙስና ምን ጥቅስዬ ባለ ትውልድ ተበላሸ። ትውልድ ተበላሸ። ደፋሪ በነፃ በሚለቀቅበት ሀገር ትውልድ ተበላሸ። ሴቶች ትውልድ ተበላሸ። ቃጤቢት ለምንድን ነው ስትጀምሩ ከፀጉር የምትጀምሩት? ወይ ደግሞ ከችግሩ ከመሀል የማትጀምሩት? ከዛ ላይ ደግሞ ዋይ ለምንድን ነው ግለሰቦች ተነስተው መታገድ አለበት? ምንድን ነው በዚህ ልክ ይሄ ፌስቡክ ሲመጣ ፌስቡክ ይዘጋ ብለው በሰለጠነ ሀገር ላይ ብዙ እንትን ያደርጉ ሰዎች አሉ። አሁን ምንድን ነው ያደረሰው አደጋ ምንድን ነው? ለወደፊቱ ያደርሳል። እንየው መጀመሪያ የምንሰራው ማቴሪያል ሰው ገንዷል ወይ ኢንስቲትዩት ውስጥ ይግባ፣ ይመርመር፣ ላቡ ይደረግ። በዚህ ነገር አደጋ አለ ወይ? አደጋ አለ ወይ? ስግጥ ትርጉሙ ምንድን ነው? የሆነ ነገር ሲመጣ ያ የሚነሳና ይደነፋል። ምን ትቀባበሉበታላችሁ? ከሰይፉ ጋር ስለተጣላ በቃ ይቅርታ ይላል። ከሰይፉ ጋር ይታረቃሉ። በቃ በስነ ስርዓቱ ተነጋገሩበት። ምን እንደዚህ ብታማርሩት? ሰይፉ ጋር ይታረቁ የሚለው ነገር ከህዝቡ የማይለቁት በቃ የሆነ ነገር መጀመሪያውን ወስዳችሁ እዛ ስፖንሰር ካስደረጋችሁ ስራ ካስጀመራችሁ በቃ ሰው አሁን ተስፋ እንዲቆርጥ ነው የምታደርጉት። ኮምፒቲሽን ነው ደስ የሚለው። ኮምፒቲሽን አድርግበት። በቃ ሶሻል ሚዲያው ለኛ ስጡ። እውነት ለትውልድ ስጡ። ሶሻል ሚዲያ በቃ ሶሻል ሚዲያ ፋይት ያድርግበት። who the hell are you? የሳብሪ ንግግር who the hell are you? ከሱ ጋር ትናጀስ ነፍሴ። እኔ ስለማውቀው ነው ሰውዬው። እኔ መጀመሪያ ከሱ ጋር ተጣላ ሲባል አላማረኝም ማለት ነገር ያለ ምን ብያቸዋለሁ? አውጡት። እኔ የነገርኳቸውን ነገር አውጡት። ሰግጥ ፈምስቱር በተለያዩ የኢትዮጵያ ክፍላተ ሀገራት ሊጀመር ነው ተባለና ምን ያህል ሰው ሰግጦ ይሉንታ ቢስ ሆኖ እንዴት ዝነኛ መሆን ይችላል፣ እንዴት ገንዘብ መስራት ይችላል ነው የፕሮግራሙ ዓላማ። ያው አዘጋጆቹ ብዙ ታውቃላችሁ፣ ትላልቅ ኦርጋናይዜሽኖች ገንዘብ ይምጣላቸው እንጂ መኒ ኦሪየንትድ ስለሆኑ ለትውልዱ ብዙ አርቀው ያስባሉ ብዬ አላስብም። ስለዛ ገንዘብ ባለበት ሁሉ ነው የሚሄዱት፣ ችግር የለበት። ምን አይገርመኝም። ግን ይሄ ሁሉ ሲሆን እንዴት ዝም ተባለ? ለትውልድ የሚያስብ የለም ወይ? የህግ አካላት የላችሁም ወይ? ሚኒስቴር መስሪያ ቤት ምን ትሰራላችሁ? ቲክቶክ ክሬቲቭ አዋርድ እንደዛ ኦክዋርድ የሆነው ነገሮች ሲታዩ ካለባበስ፣ ከንግግር፣ ከሁሉ ከሁኔታ በቃ የጨበራ ተስካር መስሎ ሰው እየጮኸ እንዴት ዝም ትላላችሁ? ለነገ አታስቡም ወይ? ለዛሬ ሳታስቡም ወይ? ነውር በአደባባይ ሲነግስ ሲጨበጨብለት እየታየ እንዴት ዝም ይባላል? ኢግኖራንስን ፕሮሞት እየተደረገ አለማወቅ፣ ድድብና አለመመራመር፣ ለምንናገረው ንግግር ሁለት ጊዜ አለማሰብን፣ ኮንሲኩዌንስን አለማሰብ፣ የሰውን ባውንደሪ አለመጠበቅ፣ አዝሎንጋስ እኔ ከተመቸኝ ድረስ የፈለግከውትን አረጋለሁ ገንዘብ አገኛለሁ ብለው ማቴሪያሊስት መሆን፣ ገንዘብ ተኮር ብቻ ስኬትን ከገንዘብና ከገንዘብ ጋር ብቻ ሊንክ ያደረገ ትውልድ እየፈራ እየታየ እንዴት ዝም ይባላል? ለምን ዝም አላችሁ? ስኬት እኮ ማለት ሰው በመንፈሳዊ፣ በማህበራዊ፣ በስነ ልቦናዊ፣ በአካላዊ፣ በስሜት በእነዚህ ነገሮች ጤናማ የሆነ ሚዛን ይዞ መኖር ሲችል ነው። አንድ ሰው መኪና ኖረው ቤት ኖረው ሶሻል ላይፉ መንፈሳዊ ነገሩ ወይ በሆነ አስፔክት ሊምፕ ካረገ ምኑ ነው ስኬት? በቃ የራስን ተሰጦ ማውጣት ነው ያለው ምናምን ትላላችሁ እንዴ? ቃል በቃል ደድብ ሁን። ደድብ አናላይዝ አታድርግ። የምታደርገው ነገር ምን አይነት ኮንሲኩዌንስ እንዳለው ሁለት ያታስብ እየተባልክ ቀጥታ ለሰው አእምሮ መጨነቅ እንደሌለበት ተግሳጽን መጥላትን ምክርን አለመስማትን ፕሮሞት እየተደረገ የትኛው ክርስትና አስተምሮ የትኛው እስልምና አስተምሮ ነው ይሄንን ሰፖርት ያደርጋል? እንዴት ይጨበጨባልስ? ምን ሆናችሁ ነው ማለት ቀናት ነው እንትን ነው። ኦፍ ኮርስ ኢቭን ለውይይት የሚመጣ በዚህ ጉዳይ ላይ ለውይይት የሚመጣ ካለ እኮ ኢትስ ጉድ። እስኪ እናውራ። የተሻለ ሚዛን ማይምነት ይሻላል፣ ለሰው አለመጨነቅ ጥሩ ነው፣ ስኬት ገንዘብ ብቻ ነው የሚል ይምጣና ከኔ ጋር እንሟገት። ከዛ ውጪ ግን እንዴት ነው አለመማርን አላዋቂነትን በዚህ መጠን ፕሮሞት ልታደርጉ የተዘጋጃችሁት? ትንሽ ሀፍረት የሚባል ነገር የለም ወይ? እኔ ለአዶናይ ሳሽቀብጥ አይታችሁኛል። የአዶናይን ቪዲዮ ምናምን አልፖስትም ቢኮዝ ማልቀበለው ነገር አለ። ማይለት ደግሞ ፒውር ሶል የሚቃወሙት ሰዎች እነ ዮናስ ሙሉነህ ናቸው። ስለ አዶናይ ምንም ነገር የመናገር መፍት የላቸውም። በጥላቻ ያበዱ መርዛማ ጃርቶች
ስለ አዶናይ ጂጂኪያ አሁን ስለ አዶናይ ብቻ ሳይሆን ስለ አንዲት ቁንጭ የማውራት መፍት የለሽም። ዮናስ ሙሉነህም አንተም ያው ነህ። ኖ ዮናስ፣ ጂጂኪያ፣ እነዚህ የዩቱብ ጡረተኞች ስለ አዶናይ ምንም ነገር መናገር አይችሉም። ልጁ የህፃን ልጅ ነፍስ ነው ያለው። የህፃን ልጅ ነፍስ ነው ያለው። ንጹህ ልጅ ነው። ከጥላቻ የጸዳ ነው። ትግራዋይነቱን ይወዳል። ታሰው ማንም ራሱን መውደድ አለበት። ሌላ ግን አይ ቲንክ ጥላቻ አላየሁበትም። እንግዲህ ሰግጥ 5 ቱር የተባለው በመላ ኢትዮጵያ የሚደረግ ከሆነ ማህበረሰቡን ወይንም ወጣቱን ወደ ተሻለ ለውጥ፣ ወደ ተሻለ ኢኮኖሚ ደረጃ፣ ወደ ተሻለ አገርን ወደሚገነባ የተሻለ ነገር ያመጣ ይሆን ወይስ በሌላ ጎራ እንደተባለው ከሃይማኖቱ ያፈነገጠ ማህበረሰቡን የማይሰማ የማህበረሰቡን ትችት ንቆ የተወ ባለጌ የሆነ ወጣት የሚያፈራ አስተሳሰብ ይሆን የሚለውን ነገር እስኪ እናንተም ሀሳባችሁን ከማንኛው ወገን እንደሆናችሁ ሀሳባችሁን አስቀምጡልኝ። እኔ የሚሰማኝን ከዚህ በፊት ስለተናገርኩኝ ላለመደም ያክል ነው። የምወዳችሁ ቤተሰቦቼ የዛሬው ይሄን ይመስላል። በሌሎች ጉዳዮች እስከምንገናኝ ድረስ ሰላማችሁ ይብዛልኝ። መልካም ጊዜ ይሆንላችሁ።